ሰላም ጤና ይስጥልኝ ተከበራችሁ ተመልካችና አድማጮች የቻናሌ ቤተሰብ ተከታታዮች በጎጃም ልዩ ቦታ ትሊሊ ተብሎ በሚታወቀው ዘራፊው ቡድን እጅ ከፈንጅ በቁጥጥር ስር ውሏን ይህን ጉዳዮች እንዳስሳለን። የፋኖ መሪ ነኝ የሚለው ዘራፊ ቡድን በቁጥጥር ስር መዋሉን የተገለጸው ይህን ጉዳዮች በትንታኔ ያስደምጣችኋለሁ። በምዕራብ ጎጃም ዞን ህግ የማስከበር ዘመቻ በተወሰደው በርካቶች በቁጥጥር ስር ውሏን ይህም ሌላኛው መረጃችን የምናነሳው ጉዳያችን ነው። እንዲሁም ህወሓት የመካከለኛ ርቀት ሚሳኤልና ሮኬቶች ከሻቢያ ተቀብሎ እያስገባ መሆኑ ተገልጿል። በትንታኔ እንዳስሰዋለን። ኮሎኔል ደመቀ ዘውዱ ከህወሓት ጋር ፍቺ ፈጽመናል የሚል መልእክታቸውን አስተላልፏል። ይህን ጉዳዮችም ሌላኛው መረጃችን የምንዳስሰው ነው። ሌላኛው ደግሞ በደብረ ታቦር ከተማ ጽንፈኛ ዞ የሚንቀሳቀሰው አማራ ነጻ ያወጣሉ ያሉ ያወደማቸው ተቋማትን በዝርዝር አስደምጣችኋለሁ። እስከ ፕሮግራም ፍጻሜ ከኔ ጋር አብራችሁ ተዘልቁ ዘንድ በአክብሮት እንጠይቃለን። የካቲት 22 2018 ዓመተ ምህረት እንዲሁም አጋቾች በቁጥጥር ስር ውለዋል። እነዚህን ጉዳዮችም ሌላኛው መረጃችን በትንታኔ የምናስደምጣችሁ ነው። የሱዳን በተለዩ አልቡርሃን ነው ወደ አዲስ አበባ የሚያደርጉ ጉብኝት መሰረዙ ተገልጿል። ከምን አንጻር ነው? ይህንም እናስደምጣችኋለን። እስከ ፕሮግራም ፍጻሜ አብራችሁ ተዘልቁ ዘንድ በአክብሮት እየጠየቅን ወደ ቀዳሚ መረጃችን ቀጥታ ስናልፍ ዘንግዳ ተብሎ የሚታወቀው ብርጌድ አመራር የነበረው ፋኖ ጥበቡ ወይም ደግሞ የጽንፈኛ ቡድን ጥበቡ ማናምኖ ተብሎ የሚታወቀው በተደረገው ኦፕሬሽን እጅ እስከ ፈንጅ በቁጥጥር ስር ውሏል። በተለይ በትሊሊ ዙሪያ ሲንቀሳቀስ የነበረ ልዩ ቦታ ሁለቱን የሚያገናኘው ከቡሬ እስከ ትሊሊ ባለችው በአዲስ ዓለም ተብላ በምትታወቀው ለዘረፋ እንግዲህ በሚንቀሳቀሱበት ሰዓት በተወሰደው ኦፕሬሽን እጅ ከፈንጅ በቁጥጥር ስር መዋሉ ተገልጿል። ዘረፋና ጽንፈኝነት ይውደም፣ ሰላማችን ይለምልም። በምዕራብ ጎጃም ዞን የተንቀሳቀሱ የህዝቡን ሰላም ሲያደፈርሱና ጉዳት ሲያደርሱ እንዲሁም ሲዘርፉ በነበሩ ጽንፈኛ ቡድን ላይም እርምጃ መወሰዱም ተገልጿል። በምዕራብ ጎጃም እንግዲህ የግዳጅ ቀጠና ህግ የማስከበር ተልዕኮን እየፈጸመ የሚገኘው የኮሩ ሰራዊት ባደረገው ስምሪት ጽንፈኛ ቡድን ላይም እርምጃ መወሰዱ ታጣቂዎች ከነ መሳሪያቸው መማረኩም ተገልጿል። ከሁለት ዓመት በላይ ከጽንፈኛው ጎራ ተሰልፎ ህዝብን ሲበድል የነበረው አድኖ አብርሃም እንደተናገረው የጽንፈኛውን ቡድን ከመንግስት ተቋማትና ከድርጅቶች ሀብት ከመዝረፍና ከማውደም ባሻገር ህብረተሰቡ ገንዘብ እንዲያዋጣ እያስገድዱ እንደነበርም ተገልጿል። ጽንፈኛው ቡድን ዋና ዓላማው የህወሓት ተላላኪ መሆኑን በግልጽ ያሳየበት ጉዳይ መሆኑ ያመላክታል። በደብረ ታቦር ከተማ ወረራ ባደረገበት ጊዜ አውድሞት ከወጣቸው ተቋማትም የገንዘብ መምሪያ ተቋማት፣ የመሬት መምሪያ ተቋማት፣ የሲቪል ሰርቪስ ተቋማት፣ የፖሊስ መምሪያ ተቋማት፣ ጤና መምሪያ ተቋማት፣ ትራንስፖርት መምሪያ ተቋማት፣ ጤና መምሪያ ተቋማት፣ የግብርና መምሪያ ተቋማት፣ እንስሳትና ሀብት ተቋማት፣ የማህበራት ማደራጅ ተቋማት፣ ሰላምና ደህንነት ተቋማት፣ ሚኒሻ ጽህፈት ቤት ተቋማት እነዚህን ተቋማት በመውደም መውጣቱ ይታወሳል። ይህ ነው የአማራ ህልውና ትግል እታገላለሁ እያለ የሚሰብከን። ሌላኛው ጉዳይ ህወሓት የመካከለኛ ርቀት ሚሳኤሎችና ሮኬቶችን ከኤርትራ እያስገባ መሆኑን የደርሱ መረጃዎች ይጠቁማል። ሀገርን ለማፍረስ ከግብጽና ከሻቢያ ጋር ተዳግም የሰይጣን ጋብቻ የፈጸመው ህወሓት ከግብጽ የተላኩ መካከለኛ ርቀት ሮኬቶችና ሚሳኤሎችን በሻቢያ አማካኝነት ወደ ትግራይ እያስገባ መሆኑ ምንጮች አረጋግጧል። እንደ ምንጮች ገለጻ ሚሳኤሎችና ሮኬቶችን በደመናና ሽራሮ በኩል ወደ ሽሬ ማዕከል በሌሊት እይታ ውጭ ሆኖ መግባታቸው ተገልጿል። አክለውም እንደጠቆሙት ለሚሳኤልና ሮኬቶች ጊዜያዊ መዳረሻና እንደ ቤዝ የሚሆኑ ሁለት ቦታዎች የተመረጡ መሆኑ ተረጋግጧል። በደደቢት መስመር ከሽሬ 18 ኪሎ ሜትር ከሳድና ጋባና፣ በጠለምት መስመር ከሽሬ 40 ኪሎ ሜትር አዲ ገብሩ መሆናቸው ለማወቅ ተችሏል። መንግስትም ይህን ትኩረት በመስጠት ዋነኛ ሀገር አፍራሽ የሆነውን ህወሓት እርምጃ እንዲወስድ መጠቆም እንፈልጋለን። ጽንፈኝነት ይውደም፣ ከትግራይ ጋር ፍቺ ፈጽመናል ሲል ኮሎኔል ደመቀ ዘውዱ ገልጿል።
የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር ጸጥታን መምሪያ ኃላፊ ኮሎኔል ደመቀ ዘውዱ የፌዴሬሽን ምክር ቤት የወልቃይት ጠገዴ ማህበረሰብ ከትግራይ ክልል ተለይቶ በራሱ ምርጫ እንዲያካሄድ ያስተላልፈው ውሳኔ የመጀመሪያ ፍቺ ሲሉም ገልጸውታል። ኮሎኔሉ ውሳኔውም ፍትሐዊና ህገ መንግስታዊ መብታችን ያከበረ መሆኑን ጠቅሰው የቀጣይ ትግላቸው ግብ አካባቢው ሙሉ በሙሉ በአማራ ክልል ምክር ቤት ስር እንዲጠቃለል ማድረግ እንደሆነም አስታውቀዋል። የወልቃይት ህዝብ ከትግራይ ክልል ነጻ ሆኖ የመምረጥ መብት ማግኘት ለዘላቂ ፍች እንደ መጀመሪያ እርምጃ ተወስዷል ሲልም ገልጸዋል። ሙሉ ፍቺ የሚከናወነው ከምርጫ በኋላ በሚካሄድ የህዝብ ውሳኔና የንብረት ክፍፍል ጉዳዮች ሲቋጭ መሆኑም ኮሎኔሉ አሳስበዋል። ሰላም ለሀገራችን ያድርግ፣ ጽንፈኝነት ይውደም። ኮሎኔል ደመቀ ዘውዱ ወልቃይት ሰቲት ሁመራ ዞን ሰላሙንና ነጻነቱን ካገኘ በኋላ ዛሬ ራስ በራሱ እያስተዳደር የሚገኝ ጉዳይ ነው። ለዚህ የአማራ ፋኖ ታጣቂዎች አማራ ነጻ እናውጣለን ብለው ለህወሓት እየታገሉ የሚገኙ ቡድኖች ናቸው። ኮሎኔል ደመቀ ዘውዱ ተደጋጋሚ ጥሪ አድርጎላቸዋል። ክልሉን ብሎም ወልቃይት ሰቲት ሁመራ ዞን ሰላም እንዲረጋገጥ ከወልቃይት ህዝብ ጋር በመሰልፍ ከአማራ ህዝብ ጋር በመሰልፍ እንዲሰሩ፣ ነገር ግን የሻዕቢያን ተልእኮ እያስፈጸሙ የህወሓትን ተልእኮ እያስፈጸሙ የሚገኙት ዛሬ ገሃድ ያሳዩበት ደብረ ታቦርን ከተማ እንግዲህ አውድመት መውጣታቸው ይታወሳል። እነዚህ ናቸው እንግዲህ የአማራ የነጻ ታጋዮች ተብለው ዛሬ የሚነገርላቸው። ሌላኛው ጉዳያችን የሱዳንን ጉዳይ የምናነሳ ይሆናል። ሱዳን ጄኔራል እንግዲህ ወደ አዲስ አበባ የሚያደርጉት ጉብኝት ውድቅ መደረጉት ምንድን ነው? በጠቅላይ ሚኒስትር ወታደሩ የሱዳን በተለይ ጠቅላይ ሚኒስትር ዶክተር አብይ እንግዲህ የሱዳን ወታደር መሪ ጄኔራል አልቡርሃን በሚቀጥለው ወር ወደ አዲስ አበባ ለማድረግ የሚያቀዱትን የጉብኝት ጥያቄ ውድቅ ማድረጋቸው የሱዳን ታይምስ መዘገቡ ይታወሳል። ዲፕሎማሲያዊ ምንጮች የጉብኝት ጥያቄ ውድቅ መደረጉ ያረጋግጡ ሲሆን የኢትዮጵያ ውሳኔ ግልጽና ሆን ተብሎ የተወሰደ እንደሆነ ይገልጻሉ። ነገር ግን ይህ እርምጃ በሁለቱ መሪዎች መካከል ያለውን ጥንታዊ የተሞላበትን ግንኙነት እና በቀጠናው ያለውን ፖለቲካው ውጥረት የሚያሳይ እንደሆነም ተነግሯል። ነገር ግን በዋነኛነት ከተነሳ ጄኔራል አልቡርሃን ጉብኝት ለማድረግ ያቀዱት የሁለቱ አገራት የሁለትዮሽ ውይይት ለማጠናከር የነበረ ቢባልም የኢትዮጵያ ውሳኔ ግን መንግስት ለዲፕሎማሲያዊ ቅድሚያ የሚሰጣቸው ጉዳዮች በጥንቃቄ እየመዘነ መሆኑን የሚያጸባርቅ መሆኑን ዘገባው ባጭሩ ይገልጻል። ስለዚህ ኢትዮጵያ መጀመሪያ የምትሰጠው ዲፕሎማሲያዊና ህዝባዊ ጥን የማጠናከር ጉዳይ እንደሆነ ይታወሳል። ከዚህ በፊትም ጠቅላይ ሚኒስትር ዶክተር አብይ በርካታ ስራዎችን ሰርቷል። በተለይ በፍጥኖ ደራሽና በሱዳን ባለው ውጥረት በተመለከተ ይህ ከመፈንዳቱ በፊት ዶክተር አብይ ብዙ ደክሟን በሁለቱ መካከል ያለውን በሰላማዊ መንገድ እንዲፈቱ አሁን የዚህን ጉብኝት ለማድረግም ኢትዮጵያ የምትሰጠው ቅድሚያ ሰላማዊና ዲፕሎማሲያዊ መሆኑን ያመላክታል። ሌላኛው ጉዳያችን ከምናነሳበት በጎንደር ህዝብን እያገቱ ብር የሚቀበሉ ዘራፊዎችን በቁጥጥር ስር ውለዋል። ከነዚህም ውስጥ ወንድሜነህ ዳኘው አድራሻ ጎንደር ቀበሌ 18 የነበረ፣ ምስጋናው ቻላቸው ጠገዴ ማክሰኝት ገበያ የነበረ፣ መልካሙ ጥላሁን ጠገዴ ቀራርቅ ተብሎ በሚታወቅ የነበረ፣ ጌታቸው ወልዴ ጎንደር ቀበሌ 18 የሆኑ በርካታ ወጣቶችን እያገቱ ባለሀብቶችን እያገቱ ገንዘብ የሚዘርፉ ዘራፊዎች እጅ ከፈንጅ ከመሰል ተተኳሽ ጋር በቁጥጥር ስር ውሏል። ህግ የማስከበር ዘመቻውም ተጠናክሮ ይቀጥላል። ጽንፈኝነትና ተላላኪ ባንድ አስፈጻሚ ይውደም፣ ሀገራችን ትለምልም። ውድ ቻናል ቤተሰብ ተከታታዮች በየትኛውም ቋንቋ ተናጋሪዎች ብንሆን ለሀገራችን ከመገፋፋት ይልቅ አብሮነታችን ይበልጥብናል። ሰላም ያድርግ፣ ጽንፍ ይውደም። አዲስ የሆናችሁ ሰብስክራይብ ቤተሰባችሁ ላይክ ሼር ማድረጋችሁን እንዳትረሱ። በሌላ መረጃ እስክንገናኝ መልካም ቀን እንዲወላችሁ ከወዲሁ ተመኘው።